ጽጌ ግን ሩቴን ባታስከፊያትና ባታስለቅሻት ጥሩ ይመስለኛል። ምክንያቱም ሩታ ማልቀስ የለባትም የፈለገ ቀልድም ፕራንክም ቢሆን እና ሩቴ ስታለቅስ ደግሞ እኛ ማየት አንፈልግም። በቃ እኛ ያመናል ሩታ ስታለቅስ ማለት ነው። እኛ እህቶቿ በጣም ነው የሚከፈናል ማለት ነው። ልትከፋም አንፈልግም ማለት ነው። እና በዚህ አጋጣሚ ማለት ነው ጀግንነቷን ሳላደንቅላት አላልፍም። ሁሌም ጀግና ናት፣ ሁሌም ነብር ናት ማለት ነው። ግን የዛሬው ደግሞ ይለያል ማለት ነው። እንደዛ ሆና ስትከራከር በጣም ነው የገረመችኝ ማለት ነው። እና ለአብርሽ ደግሞ ያላት ቦታ ያላት ከበሬታ በቃ ምንም ነገር ቢፈጠር አሳልፋ ለማንም እንደማትሰጥ በአብርሽ ደግሞ እንደማትደራደር አብርሽን ደግሞ ጠንቅቃ እንደምታውቀው ደግሞ ዛሬ በዛሬ ቪዲዮ ለአንዳንድ ሰዎች ይሆናቸዋል ብዬ ተስፋ አረጋለሁ ማለት ነው። እንግዲህ ከገባቸው ማለት ነው አንዳንድ ሴቶች ማለት ነው ወይም አንዳንድ አሉ አይደል በኮሜንት ስር የሚለጠጡ ማለት ነው። እና የዛሬ የሩታ አንበሳነቷ እውነቴ ነው የምላችሁ በጣም ነው ያደነኳት ማለት ነው። የእኔ ጀግና የአንቺ አድናቂ ባልሆን በጣም ይገርመኝ ነበር ማለት ነው። እና ስላደነኩሽም ስላወቅሽኩሽም በጣም ደስተኛ ሆኜ ነው ማደንቅሽ ሩታዬ። ቀጥይበት በዚሁ መልካምነትሽ ማለት ነው። እና በአንዳንድ ነገር የመጣ ነው እንጂ በአብርሽ ላይ በምንም ነገር እንደማትደራደርና አብርሽን ደግሞ መጥፎ ነገር እንዳይሰራ መጥፎ ቦታ እንደማይገባ ደግሞ ሙሉ በሙሉ እንድጠንቅቃ በማወቅባ በጣም ገርማኛለች ማለት ነው። እውነት አሁንም ሩታ አታደንቋትም እኮ አሁንም ሩታ ሌላ ነገር ሰርታለች ትላላችሁ። በዚሁ አጋጣሚ ሌላ ሰው አፍቅሮ ነው ሌላ ሰው ወዶ ነው የሚባል ኮሜንት አይቻልም። መጀመሪያው ማለት ነው ነገር ከመልቀም ወይም ደግሞ አንዳንድ ነገር ለሰው ልጅ ከመስጠታችሁ በፊት እስከ መጨረሻው ቪዲዮ ማየት ግድ ይላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ለምታበረታቱም ለምትሰጡኝ አስተያየት ከልብ አመሰግናለሁ እና ውድ ቤተሰቦች እስቲ የዛሬው ቪዲዮ እንዴት አያችሁት? ምንስ አይነት ትምህርት ወሰዳችሁበት? እንግዲህ የኛ እንቁ ልጅ ማለት ነው የኛ ጀግና ልጅ ሁሌም ትምህርት የሚሰጥ ነገር ነው። ከልባችን የሚሰሩትን ቪዲዮ ካየ ነው ሩታ የምትሰራው ቪዲዮ በቃ በትንሹም ነገር ቢሆን ትምህርት ይሰጣል ብዬ አስባለሁ ማለት ነው። ምክንያቱም አንዳንድ ሰው ቢሆን ጓገጭ ይል ነበር ማለት ነው። ግን እሷ ቪዲዮንም አሳዩኝ አብርሽም ያለበት ቦታ ድረስ ውሰዱኝ ብላ እየተከራከረች ነበር። የኔ ጀግና ሴትነት ማለት እንደዚህ ነው። ምርጥ ሴት ማለት ነው። ምንም ነገር ቢመጣ አብርሽን አሳልፋ ለሰው እንደማትሰጥ ማለት ነው። እና ደግሞ ለጽጌ የመለሰችላት ምላሽ በጣም ነው ደስ ያለኝ ማለት ነው። ዛሬ በዚሁ አጋጣሚ በፕራንክም ቢሆን በቀልድም ቢሆን አንዳንዴ ትምህርት ወስተሻል ብዬ አስባለሁ። ጽጌና እንደዚህ በባልና ሚስት መሀል መግባት ምን ያክል እንደሚጎዳና ምን ያክል ማፈሪያ እንደሆነ ይገባሻል ብዬ አስባለሁ። በዚሁ አጋጣሚ እንዳለው ማርክ በባልና ሚስት መግባት ማለት በጣም ነው የሚከብደው ማለት ነው። ባልና ሚስት በአንድ ውሃ የተቀዱ ናቸው የሚባል ነገር አባባል አለ። አባባሉም ብዙም በላቀውም ማለት ነው። እና ባልና ሚስት ማለት አንድ ናቸው ማለት ነው። ዛሬ ቢጣሉ ነገ ይገጥማሉ ማለት ነው። እና ጽጌ ትምህርት ሊሆንሽ ይችላል እና ሩታን ከማስለቀስሽ ወይም የሆነ ነገር ተመልካች አጠገብ ወይም ይሄ ነገር ትምህርት ይሰጣል ወይ ብለሽ ማሰብ አለብሽ መጀመሪያ ፕራንክ ከማናችሁም ጋር ስትስማሙ ማለት ነው። እና እናንተ ግን ሩታን ለመፈተን ነበረ። ሩታን ለአብርሽ ምን አይነት ቦታ አላት እሺ ብላ ይህንን ነገር ትቀበላለች ወይ ታምናለች ወይ ነበረ ያላችሁት። ግን ገና እሱ አብርሽ ሲመጣ ማለት ነው እውነቴ ነው የምላችሁ ምን አክል አቅፋው ማለት ነው ደህና ነህ የት ነበርክ ብላ አባት የት ነበርክ ብላ ጓገጭ ሳትል እንኳን ስማው ማለት ነው ልብሱ ነው ያሸተተችው ማለት ነው። ይገርማል። አንድ ሴት እንኳን እንደዚህ ነገር ሱስ ነበረበት እያጨሰ ነበረ ቢባል እንኳን ትጠየፈዋለች እንጂ እኔ እንጃ መታ ልብሱን እንደዛ በውስጡ ገብታ ልብሱን አታሸትም ማለት ነው። የኔ ጀግና መጀመሪያ ማጣራት አያችሁ። እሷ ከመናገሯ በፊት ምንም አይነት ነገር መጥፎ ነገር ሳይወጣት አብርሽ ያለበት ሁኔታ ማጣራቷ በጣም ገርማኛለች ማለት ነው። በምክንያት እኮ ነው እኔ ሩታ ድንቅ ልጅ ናት ምለው። በምክንያት ነው ሩታ አንበሳ ናት ምለው። በምክንያት ነው እኔ ወገቢና ስር የምከራከርላት ማለት ነው ለሩታ። ለምን የምታረጋቸው ነገሮች በጣም ነው የምትገርመኝ ማለት ነው። እና ማንኛውም ነገር ትክክል ነሽ ሩታዬ።
ዛሬም ሆነ ነገም ሆነ በሁለታችሁ የተፈጠረ ነገር ጎበዝ የኔ አንበሳ እና ይፋ አርገሽ ለማንም አሳልፈሽ እንደማሰጪ ተስፋ አርጋለሁ ማለት ነው። እንግዲህ ጽጌ እንደመለሰችላት ማለት ነው ሁሉም ነገር አንቺ ማወቅ አለብሽ ወይ እንዳለቻት ማወቅም የለባትም። የእናንተ ገመና የእናንተ ማንነትም ማናችንም ማወቅ የለብንም። አይደለም ጽጌ ጓደኛ ሚዲያ ላይ እናት አባት ማወቅ የለባትም የባልና ሚስት ምስጢር ማለት ነው። ግን እናንተ የስራ ሰው ናችሁ፣ ሚዲያ ላይ ነው የምትሰሩት። አንዳንድ ነገር በመጠቀም እርስ በርሳችሁ ትጎዳዳላችሁ እንጂ ሩታና አብርሽ ምንም ይፈጠር ምንም ነገር ይምጣ አብርሽ የሩታ ነው፣ ሩታ ደግሞ የአብርሽ ናት። አብርሽም እንደዛ ነው የሚያምናት፣ ሩታም ደግሞ እንደዛ ነው የምታምነው። እና በዚሁ አጋጣሚ ዛሬ የተዘፈነ ቲክቶክ ላይ የተለቀቀ ቪዲዮ ማለት ነው እውነት ቦታው ነው የያዘው ቦታው በቃ በትክክል ነው አብርሽ ዛሬ ዘፈኑን ያስገባው ማለት ነው። በቃ ምን እንበላችሁ እንዴት ብዬ ልግለጻላችሁ? ስለ ዘፈኑ አገላለጽ እና ስለ ሩታ አገላለጽ በቃ ለሩታ የሚገባት ነገር ነው ዛሬ አብርሽ ቲክቶክ ላይ እየለቀቀልን እና በዚሁ አጋጣሚ ማለት ነው አንዳንድ እኔ እንጃ እኔ ሩታን ከመሬት ተነስቼ አይደለም ወገቤን አስሬ ወይም ደግሞ ለሰውን አንዳንድ ምላሽ ስትሰጡኝ ማለት ነው በቀን 2 ቪዲዮ 3 ቪዲዮ እየሰራው መልስ ምሰጣችሁ ማለት ነው። ምክንያቱም ለሩታ የሚገባት ናት። አንድ ሰው ከጎኗ እንዲቆም ያለባት ልጅ ናት ማለት ነው። እና በዚሁ አጋጣሚ ማርክዬ ምነው ጨከንክባት ዛሬ እና በሩታዬ ጠንበለለ እህትህን መጨከን የለብህም እንዳታስለቅሳት። ማርክዬ ግን ማርክ መጀመሪያን ፈርቶ ነበር ቢሆንም ጨዋታው ደስ ይላል። እኔ ፕራንኩ ያው ትንሽ ሩታ ስላለቀሰችና ስለከፋት ነው እንጂ ደስ ብሎኛል። ምክንያቱም አንዳንዴ በእንደዚህ አይነት በቀልድ ነገር ባልታወቀ ነገር በላሰባችሁት ነገር ማለት ነው የሰው ልጅ ማንነቱን ታውቁበታላችሁ። እኔ ዛሬ በዚህ በተሰራ ቪዲዮ የሩታ ማንነቷን አውቄበታለሁ። ከበፊትም አውቃታለሁ፣ ግን ከዛም የበለጠ ሞር እኔ እንድኮራባትና በቃ እኔ የእሷ አድናቂ ነኝ ጀግና ናት የምልበት አፌ ሞልቼ እንድናገር አድርጋኛለች ማለት ነው።